ነው because እኔ ስኬትን ስለ እውነት ሳላጋንን አይቻለሁ ማለት መታወቅ ስኬት ከሆነ ገንዘብ ማግኘት ስኬት ከሆነ ከዚህ በላይ የምታወቅ ሰው አለ ከዚህ በላይ ገንዘብ ያለው ሰው ግን ይሄ ስኬት ከሆነ ይሄው መደነቅም ከሆነ ከዚህ በላይ ብዙ የሚደነቅ ሰው አለ ግን ይሄው ስለዚህ ስኬት የምትላቸው ነገሮችን አይቻለሁ ምንም ነገር ያቺን አባቴ ወይ እናቴ እኔን የሚያዩበት መንገድ የሚያክል የለም ይሄንን በጣም የሚያስገርም የስራ ዲሲፕሊን ከየት ነው ያመጣው I think ቤተሰብ ምንም ተመልሼ ዛን ወስደ ለዛ ነው ካስተሳሰብና ከእምነት አንፃር ቤተሰብ በጣም ምልህ መስራት ጌጥ ነገር ነው ጌጥ ነው የሚሰራ ሰው አባቴ ቱታ ያረገ ሰው በጣም ይወድ ነበር ቱታ ካረገ ሰው ጋር ሲያወራ ታገኘዋል አይታወቀውም እሱ ራሱና በጣም የሚዘንጥ እንደዚህ ያለ ሰው አባቴ ያዛው ጆክ ነው የሚመስለው ለሱ በጣም because ሁሉ ጊዜ ነው የሚገርም ታክሲ ሰልፍ ላይ ወይ ምናምን የሆነ ሙዝ ቤት ይኖራል አይደል የሆነ ሰው ወይ የሆነ ነገር የሚያዞር ሰው ምናምን ይኖራል አይደል ድንገት እያወራ ታገኘዋል ስለ ስራ ስለ ላይፍ አይታወቀውም ግን እንደዛ ነውና ሙሉ ልብስ ለማልበስ እሱን ቀጠሮ ይዘ ሱፍ ያረጋል ግን የተለያየ ሱፍ ነው የሚያረጋው ቀለማቸው ማይገጥም እንደዚህ ከታችና ከላይ ያለው እኮ እና እንደዚህ ቂቅ ሲል ልክ አለሞን ነገር ይሰማዋል በቃ አሁን ስራ እየሰራው አይመስለኝም ብሎ ያስባል እና at least የሆነች ነገር ኮንትሪቢዩት ማድረግ even ተሰርቶ የቀረበ ምግብ እንኳን በእጁ አይበላም እንጀራ ምንም በእጁ አይበላምና ያረግና ወጥ ያረግና ምናን ከዛ ቆራርጠዋል እንደዚህ ቆራርጠው ከዛ በማንኪያ ነው የሚበላው አስተዳደግ በቃ ኤክስፒሪየንስ ነው እና ግን ይሄንን ባልጠይቅ በጣም ቅር ይላል ምን አይቀደምም ሊል ስለተነሳ ነው ምን አይነት አስተዳደግ ነው እንደዛ ያደረጋቸው እንግዲህ የራሱ አገን ብዙ ጊዜ የራስ የምትመጣበት ማህበረሰብ የሚሰጥህ የራሱ ነገሮች አሉ እና አንዳንድ ጊዜ ውጥት ያደርጋል ከኖርሙ ማለት ነው እና ምግብ መጨረሻ ላይ ነው የሚበላው ሁላችንም አብልቶ ተነስቶ ሁላችንም ምግብ አውጥቶ ከዛ ሁላችንም ከሰጠ በኋላ ከዛ እሱኛ ከበላን በኋላ ይበላል እጁን ሰው እንዲያስታጥበው አይፈልግም በጣም ነውር አድርጎ ነው የሚያስበው ተነስቶ ሄዶ ነው የሚታጠበው እንደዚህ አይነት ሰው ነው እና I think ስራ የሚባለው ነገር በቃ ጌጥ ነው ሰው ሲሰራ ያምራል ውበት አለው ከዛ እናቴም እንደዚህ አይነት ነገር ላይ ቀልድ አታውቅም ሰርቶ መኖር የሚባለው ነገር ከዛ ወንድሞቼ ጋር ስትመጣ በተለይ ኢሳያስ ስራ ዲሲፕሊን ያስቀመጥከውን ነው የምታገኘው በኋላ በጣም ኦልሞስት የውትድርና ላይፍ ነበር የነበረው ቤት ውስጥ ነው ሲሪየስሊ ለምሳሌ አገን ቅጣት ወንድሞቼ ነው እውነት ለመናገር ወላጆቼ ምንም አያውቁበትም ሁላ ነቅጣቱ ምናምን በቃ ያው ቁጣ ይኖራል ግን አገን አንዱ ሊቆጣ ሲል አንዱ ቅድም እንዳልኩ የሆነ ምክንያት ምናምን ማዘር ከሆነች የተናደደችው በቃ ተወጣለ ይዞ ይጠፋል ከዛ ስትመጣ አንተ ሁሌ የበላነውን ይዘን መጣለን ኬክ ካበላን ኬክ ምናምን የበላነውን ገዝተን ለማይ ይዘን ነው መጣው ያው አብራ እንዳለች እንዲሆን ማለት ነው ሶሱን ይዘት መጣለ ምናምን በቃ ኦሬዲ በርዷል ምናምን አለቃክሰ ምናምን እሷ ደሞ ከሆነች እሱ ከሆነ የተናደደው ደሞ እንዳልኩ ነው የሆነ በዓል ይጠራል ወይ
እንደዚህ በቃ ነገር ይደረጋል ግን they find a way እና አንዳንዴ ይሄ good cop bad cop የሚባል ነገር ይመስለኛል ሳድገው ሳስበው ያ ነገር ነበራቸው ወንድሞቼ ግን they had to የሆነ ገብተው የሆነ በተለይ ኢሳያስ በቃ እንትኖች ነበሩ ህጎች ነበሩ ቤት ውስጥ I think የዲሲፕሊን አንዱ ማዘን no youtube thank you for that word በደንብ አስቀምጦልኛል which is ለምሳሌ ጥፋት አጠፋ ለምሳሌ ከትምህርት ቤት መታጠብ አለብህ right ካልታጠብክ ቅጣት አለው ተጽፎ የተስተካከለ ነው የቤት ስራ ለመስራት አለመታዘዝ እና ትልቁ ውሸት ነው ትልቁ የነበረው የሚያስቀጣ ችግር የሚያመጣው እሱ ነበር ትልቁ ከዛ ውጪ ቅጣቶቹ ለምሳሌ ለበለህና ከፊዚካል ቅጣት ከዛ አልፎ ኳስህን መቅደድ ሊሆን ይችላል መጫወቻ መወሰድ ሊሆን ይችላል I remember ኳስህን በቢላ ቁርጥ አድርጎ no hard feeling የለም በቃ አንተ አንድ ነገር ስታጠፋ አውቀህ ህጉን አውቀና መጀመሪያ የሚልህ ለምሳሌ ኳስ መንገድ ላይ መጫወት አይደል ለምሳሌ ኳስ መንገድ ላይ እየተጫወትኩኝ ይመጣል መኪና ውስጥ ነው አይቼው ኳሱን ጥዬ ብገባ ውሸት ነው ተብሎ የሚያዘው ልታጭበረብር ሞከርክ so it's the highest ቅጣት የሚጠብቅ ስለዚህ ኳስን መቀጠል ነው ዛጋ መጥቶ አንተ ኳስ የለም ንግግርም የለም እና ቤት ይገባል ኳስን ጨርሰ አሁን በቃ ታውቃለህ አንተም ትጨርሳለህ ግጥም አድርገህ ጨርሰህ ከና አመድህ ቅጣትን ታውቃለህ ትመጣለህ ከዛ ጥፋቱ ምንድነው ትናገራለህ መጀመሪያው ስቴፕ እሱ ነው ይሄን አድርጌያለሁ ከዛ ምንድነው ለሱ ቅጣቱ ይሄ ብለ ማወቅ አለብህ ቅጣቱ ነው ከዛ በደንብ ትቀጣለህ መገረፍም ከሆነ whatever it was በዛ ሰዓት ቅጣቱ የሚለው ዊኬንድህንም ልትቀማ ትችላለህ you know ከምትሄደው ሲኒማ ምትሄድ ከሆነ እሱንም ይወሰድብህ ይችላል በብዛት ግን ፊዚካል ቅጣት ነው የነበረው በብዛት የነበረው እና እንዳልኩ መጫወቻዎችህም ጌም ምናምን በቃ እና ስብር ነው የሚያረጋው አይነ ያየ it was military በስነ ስርዓት እና አስተውሳለሁ አንዳንድ ጊዜ ቅጣቱ በስቶብህ ሲያቀተ ለነገ ይተላለፋልና ወዲያውኑ በቃ ስለ በጣም ነው የሚገርመኝ እስከዛሬ በስነ ስርዓት አንተ ከሱ ጋር ይሄ ቂም እንዲያርጎ የሚባል ነገር ውስጥ እንዳትገባ ጭንቅላታችንን አስተካክሎታል እና ምንም ለአንተ የሚገባ አንተ በኋላ አድገህ ታመሰግ every day ይላል አድገህ ታመሰግነኛለህ ይላል ያኔ